የባህል ስፖርት ከቅድመ ክርስቶስ ልደት በ6ኛውና በ7ኛው መቶ ክፍለ ዘመን በዓለማችን በተለያዩ አካባቢዎች መንደሮችና በቤተሰብ በሀገራችን ኢትዮጵያ እንደተጀመረ በባህል ስፖርቶች ፌዴሬሽን የተጠና የባህል ስፖርቶች የውድድር ህግ 2006 ዓ.ም የሰነድ ያስረዳል። በመላው ዓለም ከ3000 የሚልቁ የባህል ስፖርቶች በተባበሩት መንግስታት ድርጅት ዩኔስኮ የባህል ቅርስነት ተመዝግቦ በዓለም አቀፍ የስፖርት ለሁሉም ማህበረሰብ እውቅና ተሰጥቷቸው ጥበቃ እየተደረገላቸው ይገኛል። የኢትዮጵያ የባህል ስፖርቶች ህጎችና ስርዓት ወጥቶላቸው ለውድድር እንዲበቁ መጠራት የጀመሩት በ1970 ዓ.ም እንደ ኢትዮጵያውያን ዘመን አቆጣጠር ጀምሮ መሆኑንና በሀገራችንም ከ294 በላይ የባህል ስፖርቶች እንዳሉ ጥናቶች ይገልጻሉ። በ1980 ዓመተ ምህረት በ1990 ዓመተ ምህረት በአዲስ አበባ ከተማ አስተዳደር አዘጋጅነት የተጀመረው የባህል ስፖርቶች ውድድርና ፌስቲቫል ዛሬ እነሆ 22ኛ ዓመቱ ላይ ይገኛል። የሀገሬ ስፖርት የክብር እንግዳ አድርጌ ስቱዲዮ የጋበዝኳቸው የኢትዮጵያ የባህል ስፖርቶች ፌዴሬሽን ፕሬዝዳንት ወይዘሮ ህይወት መሐመድ እዚህ ስቱዲዮ ይገኛሉ። ሰላም ብያለሁ። እንኳን ደህና ቆያችሁ። ያስተላለፍኩት መልእክት ያው ከጥናቶች የተወሰዱ ናቸው። እርግጥ ነው አይደል? እውነት ነው። አዎ፣ እንግዲህ ምናልባት ዛሬ በሀገሬ ስፖርት ሳምንታዊ ስፖርት ሾዋችን ላይ የክብር እንግዳ አድርጌ አቅርቤ ያለሁ አንቱ ልበል አንቺ ልበል መጀመሪያ ላስፈቅድ። አንቺ ፕሬዝዳንት አንቱ ነው እኮ የሚባለው። አይ ግን ወጣት መሪ ስለሆንሽ ወጣት መሪ ስለሆንሽ ወጣት ነኝ፣ ባለሙያ ነኝ። ስለዚህ ያው አንቺ እያልኩኝ መቀጠል እችላለሁ። ለማንኛውም እንኳን ደህና መጣሽ እላለሁ። ዘንድሮ እንግዲህ የባህል ስፖርቶች ውድድር ለ22ኛ ጊዜ ተጀምሮ ጥሩ በሚባል ደረጃ ፍጻሜውን አግኝቷል። ሆሳና በማዕከላዊ ኢትዮጵያ የተካሄደው እኔም በውድድሩ ነበርኩኝ። ምናልባት እንግዲህ ዛሬ በስፋት ልናወራበት የምናነሳው ጉዳይ በባህል ስፖርቶች ላይ ሊሆን ይችላል። የባህል ስፖርቶችና የባህል ስፖርት ፌስቲቫሎችም እንዳሉ ሆኖ ነው 18ኛ ጊዜ ነበረ። ግን ዛሬ በደንብ ልናወራ የምንችለው እንዴት ነበረ ውድድሩ 22ኛ ዓመቱ ላይ ይገኛል። እንዴት ነበር የዘንድሮ ውድድር? እንግዲህ የዘንድሮ ውድድር ለ22ኛው የባህል ስፖርቶች ውድድርና 18ኛው የባህል ስፖርቶች ፌስቲቫል ውድድር ነበር። ያው እንዳየው አንተም በአካል ተገኝተ ኦልሞስት ለ10 ቀን በቦታው ተገኝተ መረጃዎችን ለህብረተሰቡ ስታደርሱ ነበር። ከጊዜ ወደ ጊዜ እያደገ የመጣ ዘንድሮ በጣም በርካታ ተሳታፊዎች የነበሩበት ደማቅ ውድድር ነበር የነበረው። እንግዲህ በሁለት አይነት መልኩ ነው። በ11 ስፖርት አይነቶች ለ9 ተከታታይ ቀናት ውድድሮች ተካሂደዋል። እንዲሁም ደግሞ የባህል ፌስቲቫል ውድድር ራሱን ችሎ ደግሞ እሱም ለ9 ተከታታይ ቀናቶች ውድድር ተካሂደዋል ማለት ነው። ከጊዜ ወደ ጊዜ በተቃዋሚ ተሳታፊ ቁጥር እያደገ የመጣበት እንዲሁም ደግሞ የውድድሩ በራሱ በስፖርታዊ ጨዋነት ከጊዜ ወደ ጊዜ የተሻለ የነበረበት ዘንድሮ በጥሩ ስፖርታዊ ጨዋነት በጣም በርካታ ደጋፊ ተመልካች ባለበት ሁኔታ የተደረገ ውድድር ነው። ስኬታማ ነው ብለን ነው እንግዲህ እንደ ፌዴሬሽን የምንገመግመው። ካቀድ ነው በተሻለ መልኩ ፍጻሜ ያገኘበት ውድድር ነበር። የተረዳሁት አንድ ጉዳይ አለ እንደው ወደ በኋላ በዚህ በስፖርቱ ላይ በባህል ስፖርቱ ላይ የምናነሳ ጉዳይ ስለሆነ እዛ ላይ እንግዲህ ምን ያህል ህዝቡ እውነት ከተሰራበት እንደዚህ በደንብ ለሰው እውቅና ከተሰጠ ምን ያህል ሰው እንደሚወደው ከዛም በላይ ደግሞ እግር ኳስና አትሌቲክስ ብቻ እንዳልሆነ ስፖርታችን ማሳያ የሆነ ውድድር ይመስለኛል። እንደው በዚህ ውድድር ላይ እንግዲህ ሁሉም የከተማ አስተዳደሮች እንደዚሁም ክልሎች ተካፍለው ነበረ። ከትግራይና ከሶማሌ ክልል ውጪ ያልተሳተፉበት አጋጣሚ አለና በብዙዎች ዘንድ ጥያቄ ሲቀርብ ነበር። እኛም በዜናዎቻችን ዳሰነው ነበር። እንደው ካንቺ ፈለግን ለምን እንዳልተወዳደሩ? ይህ ውድድር በጋራ የኢትዮጵያ ባህል ስፖርቶች ፌዴሬሽን ከፌዴሪ ባህልና ስፖርት ሚኒስቴር ጋር በጋራ በዚህ አመት እንደውም የተደረገው ውድድር ሙሉ በሙሉ በጀት ባህልና ስፖርት ሚኒስቴር ከቨር በማድረግ በደንብ ነው በጋራ የሰራ ነው። እንዲሁም ከአስተናጋጅ ክልሉ ጋር በጥምረት በደንብ ሰርተናል። እንዲሁም ተሳታፊ ክልሎች ሁሉም ክልሎች እንዲሳተፉ ቅድመ ዝግጅቶችን ሰርተናል። የትግራይ ክልልም እንዲሁም የሶማሌ ክልልም ባለፈው በነበረው ጠቅላላ ጉባኤያችን ላይ ተገኝተው በደንብ ተነጋግረናል። ትግራይ ክልል ከበጀት ጋር በተገናኘ
የበጀት እጥረት እንዳለባቸው አሳውቀዋል። በተደጋጋሚ ግን ሚኒስቴር መስሪያ ቤቱም ድጋፍ በማድረግ ባለፈው ታዳጊ ወጣቶች ውድድርም ላይ ተሳትፈዋል፣ ድጋፍ ተደርጎላቸው። ነገር ግን እንደ ፌዴሬሽንም እንደ ሚኒስቴር መስሪያ ቤትም ሰፊ ጥረቶችን አድርገናል እንዲሳተፉ። ያው በበጀት እጥረት ምክንያት ነው መሳተፍ አልቻሉም። የሶማሌ ክልልም እንዲሁ እስከ መጨረሻው ድረስ እንደሚሳተፉ ነው የምናውቀው። እንደው ብዙ ጊዜ በባህል ስፖርት ውድድር ላይ እንደዚህ ወደ ሶማሌ ጋምቤላ ምናምን ክልሎች አፋር በጣም ክትትል ይፈልጋል። በሶማሌ ክልል ላይ ፌዴሬሽን አሁን የኢትዮጵያ ባህል ስፖርቶች ፌዴሬሽን በሁሉም ክልሎችና ከተማ አስተዳደሮች ፌዴሬሽን አለን ራሱን የቻለ። ሶማሌ ላይ በኮሚቴ ነው የሚሰራው። የተጠናከረ ባህል ስፖርት ፌዴሬሽንም እንደ ክልል የለምና ሚኒስቴር መስሪያ ቤቱም ጋር እንዲሁም ደግሞ ክልሉ ጋር በደንብ ተነጋግረናል። እስከ መጨረሻው ድረስ ድጋፍ ተደርጓል። እንደሚመጡ ነበር የምናውቀውና ያው እናንተም እንዳያችሁት በመጨረሻ ሁለተኛው ቀን ላይ ነው መቅረታቸው ነው ያወቅነው። እስከ መጨረሻ ድረስ ግን ያው እንደሚመጡ ነበር የምናውቀው። ያው በበጀት ጋር በተገናኘ እዚህ ታዳጊም ላይ ተሳትፈው ስለነበረ ተከታታይ ነው ቀኑ አይተው ከሆነ ከታዳጊ ወጣቶች ውድድር በኋላ ሁለቱ አልተሳተፉ። በዛ ምክንያት ነው ብዙዎች በበጀት ምክንያት ነው ሁለቱ ያልተሳተፉት። ሌሎቹ ግን በደመቀ መልኩ ተሳታፊ ያው ትኩረት የመስጠት ጉዳይ ነው እንጂ ይሄ ከሌሎቹ ውድድሮች የሚለየው የሁላችንም ስፖርት ነው። ስፖርቱን ማሳደግ በባህል ስፖርት ደግሞ ህብረተሰቡን ተጠቃሚ ተሳታፊ ማድረግ የፖሊሲው ማቅጣጫ ነው። እንደ አንድ ቢሮ ባህልና ስፖርት በቢሮ ደረጃም በክልልም ሲኖር እንዲሁም በሚኒስትር መስሪያ ቤትም ደረጃ ህብረተሰቡን በባህል ስፖርት ተሳታፊ ተጠቃሚ ማድረግ በፖሊሲም የተቀመጠ ነው። አዋጃቻችንም ደግሞ የሚገልጹት ደግሞ አርሶ አደሩን አርብቶ አደሩን እንዲሁም ደግሞ ህብረተሰቡን በባህል ስፖርት ተሳታፊ ተጠቃሚ ማድረግ የመጀመሪያው ነው። ሌሎች ስፖርቶች አልተገለጹም ኢቭን ኢፍ ማለት ነው። ስለዚህ ሁሉም ትኩረት አድርጎ መስራት አለበት። ያው የትኩረት ጉዳይ ነው። በቀጣይም በሰፊ የምንሰራበት ይሆናል ማለት ነው። እውነት ለመናገር እንግዲህ ከሁለቱ ክልሎች ውጪ ሁሉም የተሳተፉበት እጅግ ደማቅ ውድድር ነበረ። እንደው በዛ ውድድር ላይ 11 አይነቶች ውድድሮች ነበሩ። 12ኛ ይጨመራል የሚል ወሬ ሰምቼ ነበር። እሱ ነገር እንዴት ነው? ከምን ደረሰ? ምን አይነት ስፖርት ሊጨመር ታስቧል? በዚህ ውድድር ላይ እንዳየው አንድ የኢትዮጵያ ባህል ስፖርቶች ፌዴሬሽን በቅድ ከያዛቸው ስራዎች መካከል በየአመቱ የጥናት አንዳንድ የባህል ስፖርቶችን ወደ ህግ ያልወጣላቸውን ወደ ውድድር እንዲገቡ የማድረግ ጥናት የማድረግ ስራዎች አንዱ እቅዳችን ነው። በዚህ አመትም የአፋር ኮኢሶ የሚባል ባህላዊ ጨዋታ ጥናት ተደርጓል ከባህልና ስፖርት ሚኒስቴር ጋር በመተባበር እንዲሁም ደግሞ የተለያዩ ባለድርሻ አካላቶችን በማሳተፍ ማለት ነው ጥናት ተደርጓል። እሱን ደግሞ የማስተዋወቅ ስራ በዚህ አመት ተሰርቷል ማለት ነው። ግን ሰፊ ስራዎች ይቀሩታል። በቀጣይ የውድድር ህጉ ምን ይመስላል የሚለው ነገር እሴቱን ሳይለቅ ነገር ግን በተለያዩ አካባቢዎች ደግሞ በቀላሉ ሊዘወተር የሚችል እና የውድድር ህጉ ሲወጣለትም ቀላልና ሌሎችም ተሳታፊ ሊሆኑበት የሚችል በሚሆን መልኩ መሰራት ስላለበት እሱ ቀጣይ ጥናቶች ይቀሩታል። ነገር ግን በዚህ አመት የተጠናው ጥናት የማስተዋወቅ ስራው ስፖርት ምንድነው የተጠናው ጥናት ምን አይነት ጨዋታ ነው የሚለው እንዳያችሁት አፋር ክልል የመጡት ተሳታፊዎች በደንብ ባህላዊ ጨዋታዎቻቸውን አሳይተዋል። በነገራችን ላይ ይሄ በየአመቱ ከጥናቱን ባሻገር የባህል ፌስቲቫል ውድድር የሚደረገው ዋና ዓላማ አንደኛ ባህሎቻቸው ሴቶቻቸው እንዲያስተዋውቁ ጎን ለጎን ግን በአብዛኛው ውጤት የሚይዘው በህግ ያልታሰሩ በየአካባቢ የሚዘወተሩ ባህላዊ ጨዋታዎቻችንን የምናስተዋውቅበት የሚያሳዩበት መድረክ ነው ማለት ነው። ስለዚህ በየጊዜው ባለፈው አመት በደንብ አሳይተው ነበር። አፋር አዲስ አበባ ነበር ባለፈው አመት የነበረው ሀገር አቀፍ ውድድራችን። ስለዚህ መስቀል አደባባይ ላይ በነበረው የባህል ፌስቲቫል ውድድር ላይ የባህል እንትናቸው ሲያስተዋውቁ ኮይሶ ጨዋታቸውን አስተዋውቀው ነበር። እኛም ወደ ጥናት ነው የገባ ነው። ስለዚህ በቀጣይም ሁሉም ክልሎች ላይ በዚህ መልኩ እያስተዋወቅን ጥናት እያደረግን ወደ ውድድር እንዲገቡ እናደርጋለን ማለት ነው። እንግዲህ 11 የስፖርት አይነቶቻችን በአሁኑ ሰዓት ውድድር እየተደረገ ያሉት ናቸው። 12ኛ ስፖርት አድርገን ለማስገባት ጥናት ተደርጓል፣ አሳይተዋል። በቀጣይ ሰፊ ስራዎች ይቀሩታል። ጥናቱ የሚቀጥል ይሆናል። እንዴት ደግሞ ወደ ውድድር በቀላሉ መልኩ እሴቱን ሳይለቅ ጨዋታ አይነቱን ሳይለቅ ደግሞ ነገር ግን ወደ ዘመናዊ ወይም ደግሞ ለጨዋታው ምቹ በሚሆን መልኩ የመቅረጽና የማስተካከል ስራዎች ይቀሩናል ማለት ነው። ስለዚህ አፋር ክልል ነው ለውድድር ይሄን ጨዋታ ብቁ እንዲሆን ጥያቄ ያቀረበው ማለት ነው። እሱ ራሱ ነው። ስለዚህ አሁን ከ294 በላይ የባህል ስፖርት ውድድሮች እንዳሉን ወይም ደግሞ ጨዋታዎች እንዳሉን
ይሄ ጥናት 2006 ላይ የተጠና ጥናት ሳይ ነበረ። እንደው ከዚህ ከ294 ውስጥ ደግሞ 11ዱ ናቸው ህግና ደንብ ወጥቶላቸው እየሰሩ ወይም ደግሞ እየተወዳደርንባቸው የምንገኘው። አላነሰም ግን 11 ያንሳል። አንደኛ እንዳልኩ ጥናት ይፈልጋል፣ ዝም ብሎ የሚገባም አይደለም። የተመዘገቡትን ባህላዊ ጨዋታዎች ሁሉም ቦታ ላይ ተመዘገበ እንጂ የተለያየ ስያሜ ኑሯቸው የጨዋታው አይነት ተመሳሳይ የሆነ ምክንያቱም ባህል ተወራራሽነት አለው። ገበጣ ደቡብ ላይ ካለ ቤንሻንጉል ሊኖር ይችላል፣ ኦሮሚያ ክልል ላይ ሊኖር ይችላል አይደለ? ልክ እንደዛ ማለት ነው። የተለያዩ አካባቢዎች ላይ የተለያየ ስያሜ ኑሯቸው የጨዋታው ሂደት ግን ተመሳሳይ የሆነ ጨዋታዎች ይኖራሉ። እንዲሁም ደግሞ የተለያዩ ጨዋታዎች ሆነው ደግሞ ተመሳሳይ ስያሜ ያላቸው ይኖሩ ይሆናሉ። ስለዚህ ኦሬዲ ጥናት የማድረግ የመመዝገብ ስራዎች ነው የተሰሩት እንጂ ጨዋታው ግን ምን ይመስላል የሚለው በደንብ እየተጠና መሰራት አለበት። ለምሳሌ ያክል አሁን ያሉን 11 የስፖርት አይነቶች ራሱ እንግዲህ ረጅም ጊዜ ነው ጥናቱ ከተጠና በ1990 ዓመተ ምህረት በሀገር አቀፍ ደረጃ ነው ውድድር የተደረገው ልክ አሁን 22ኛው እንደሆነ ማለት ነው። ስለዚህ ከዛ በፊት ግን በተለያዩ ደረጃዎች ውድድሮች ይደረጋሉ። በ1990 ዓመተ ምህረት ውድድር ሲደረግ የነበረው 6 የስፖርት አይነቶች ነበሩ ህግ ወጥቶላቸው ውድድር የነበረው በ6 ነው የተጀመረው። ከዛ ከ2 አመት በኋላ አንድ የስፖርት አይነት ተጠንቶ ከዛ ከ2 አመት ከ3 አመት በኋላ እንደዚህ እየተጠና ነው በየጊዜው። 2006 ዓመተ ምህረት ላይ ነው ለምሳሌ ቀስትና ሁርቤ የገቡት ማለት ነው። ቀስት ከቤንሻንጉል ሁርቤ ከትግራይ ማለት ነው። ስለዚህ እነዚህ እንትኖች በየጊዜው ጥናት እየተደረጉ ፕሮሰስ አለው ለማስገባት። ምክንያቱም አንደኛ የተለያየ አካባቢ ነው የሚዘወተረው፣ ባህል ሁላችንም ነው። ነገር ግን እሴቱን መልቀቅ የለበትም። አንድ አካባቢ ላይ የተጠናው ያንዱን አካባቢ ቼክ ሳታደርግ ወይም ደግሞ ህጉ የተለያየ ቢሆን የእንትን ጥያቄዎችም ስለሚኖሩት ማለት ነው። ስለዚህ ጥንቃቄ ይፈልጋል። ለምሳሌ ያክል ኢቭን የሁርቤ ጨዋታ አሁን የተጠናው ኮኢሶ ጨዋታ ጋር የሆነ የመቀራረብ ሂደቶች አሉት። ምንድነው ልዩነቱ? አቀራረቡስ ምን ይመስላል? በዛ የሚዋጥ ነው ወይ ለብቻው ነው ወይ ብሎ ኢቭን በሂደት ነው እየተሰራበት ያለው ማለት ነው። ስለዚህ ሰፊ ጥናት ስለሚፈልግ ነው ያው ከበጀትም ከሪሶርስ ከተለያዩ ነገሮች የሚይዙ ነገሮች ይኖራሉ ሁሉንም ለማስገባት ማለት ነው። 11 ስፖርት አይነት ባይዞ አሁን ራሱ ባለው 11 ፌዴሬሽን ማለት ነው በአንድ ፌዴሬሽን ውስጥ እየተሰራ ያለውና ስራዎቹ በጣም ሰፊ ናቸው። ግን ጥናት እየተደረገ በየጊዜው ደግሞ ያሉንን ወደ ዘመናዊ እያሳደግን እንዲሁም ደግሞ ያሉት በህግ ያልታሰሩትን ደግሞ በህግ እንዲታሰሩ እያደረግን ወደ ውድድር ስፖርት እንዲገቡ እያደረግን የመስራት ስራዎች በደንብ በቀጣይ የምንሰራባቸው ናቸው ማለት ነው። አዎ እንግዲህ ያነሳናቸው ጉዳዮች ከሳምንት በፊት በተጠናቀቀው የባለ ስፖርቶች ላይ ትኩረት አድርገናል። አሁን ደግሞ እንደ መነሻ ላድርገው እዚህ ስቱዲዮ ሳቀርብሽ አንዱ መነሻ የሚሆነው እንግዲህ በባህል ስፖርቶች ላይ ብዙ አመት መስራትሽ ያንን አሳለፈሽ ደግሞ ፕሬዚዳንት ሆነሻል። ከዛ በተረፈ ሴት የመጀመሪያዋ ኢንስትራክተር ነሽ። እንደውም እዚህ ስቱዲዮ 2-3 ጊዜ ጋብዝኳት የመጀመሪያዋ ሴት ኢንስትራክተር በእግር ኳሱ ሰላም ዘራ ያለች የላይቤሪያ ሴቶች ብሔራዊ ቡድን አሰልጣኝ ናት። እሷም አሁን በእግር ኳሱ አልፋበት ነው እዚህ የደረሰችው። አንቺም ደግሞ በባህሉ ትልቅ ማሳያ ነው። በነገራችን ላይ አሁን ስፖርታችን እውቀት በሌላቸው ለማለት መድፈር አልችልም። ነገር ግን ስፖርት ውስጥ ባላለፉ ሰዎች እያለፉ መሆኑ አንዱ አጠያቂ ጉዳይ ነው። አንቺ ግን በዚህ በባህል ስፖርት ውስጥ አልፈሽበታል እንደዚህ። ከዛ ኢንስትራክተር ሆነሻል። ከዛ ደግሞ አሁን ፕሬዚዳንት ሆነሽ። እንዴት ግን ይሄ ባለ ስፖርት ልትወጂው ቻልሽ? መጀመሪያ ያው እንግዲህ ፕሮሰስ አለው ማለት ነው። ወደ 20 አመት 19 አመት ማለት ነው እዚህ በስፖርት ላይ ባህል ስፖርት ላይ ያሳለፍኩት። አክቹአሊ ባክግራውንድም ስፖርት ነው፣ ስፖርት ሳይንስ ነው እስከ ማስተርስ ደረጃ ስፖርት ማኔጅመንት። ስለዚህ ወደ 19 አመት እንመለሳለን እንድትነግሪ መጀመሪያ። እሺ እንግዲህ ያው መጀመሪያ በዲፕሎማ ነበር እንትን ተመረቄ መምህርነት ስራ ስጀምር ለስፖርት መምህራኖች የባህል ስፖርት አሰልጣኝነት ስልጠና ተብሎ በወረዳ ደረጃ ስልጠና ተሰጠ እና ያኔ አስተዋውሳለሁ አርሶ አደሩ ብቻ ነበር ባህል ስፖርት ላይ የሚሳተፈው። እንደዚህ አሁን ሁሉም እንደ ባገር አቀፍም ደረጃ የአርሶ አደሩ ነበር አስተዋውሳለሁ። በክልል ደረጃም በወረዳ ደረጃ የግብር ካርዳቸው እየታየ
አርሶ አደር ለመሆናቸው ማረጋገጫ የመሬት ግብር ካርድ የሚሉበት እየታየ ነበር ውድድር የሚደረገው። ስለዚህ እነሱ ብቻ ምን አሰለጥነው እና የአሰልጣኝነት ስልጠና ተሰጠንና እኔ ስሪንቃ ገራዶ የሚባል ትምህርት ቤት ነበር ማስተምረው። እሺ እና አስተውሳለሁኝ 30 ደቂቃ ይወስዳል ከከተማው የትምህርት ቤቱ ወጣ ይላልና ወካ አድርገን የምንሄደው ከትምህርት ሰዓት ውጭ 11 ሰዓት በኋላ የትምህርት ቤቱ ርዕሰ መምህር የዛ የአካባቢ የቀበሌው አካባቢ ነው አይደል? ወሎ ሰሜን ወሎ ስሪንቃ ነበር ነው የሚኖረው። ስሪንቃ ገራዶ የሚባል ትምህርት ቤት ነበር ማስተምረው። አንድ አመት እዛ አስተምሬያለሁና በዛች አመት ነው ወዲያው ስራ እንደጀመርኩኝ ነው ስልጠናውን የወሰድኩት። ስልጠናው እንደወሰድኩ ቀጥታ የኛ ባች የሆኑ ልጆች አንድ ላይ ነው የሰለጠነውና ሁሉም ሰው ያው አድካሚ ነው ስራ ጋር አርሶ አደሩ ነው ሂደህ የትምህርት ማህበረሰቡን እንትናትን ወጥተህ እንደገና አርሶ አደር ፈልገህ ምናምን ነው የምታሰለጥነውና ትንሽ ቻሌንጅ ነበረው። እኔ ግን የትምህርት ቤቱ ርዕሰ መምህር የቀበሌው የትምህርት እናንተን ኮሚቴ ሰብሳቢ ነበርና እዛ አካባቢ ያሉትን አርሶ አደሮች ማግኘት ስለሚችል በጣም ስልጠናውን ሶስት በጣም ኢንተረስቲንግ ነበር። ስለዚህ ለምን ማለት የሆነ ይቆጫል ለምንድን ነው የኛ ሀገር ባህል የተለያዩ ሀገሮችን ባህል ነው እንትን ምንለው ስቲል ያለኝ ቁጭት ማለት ነውና ለምድር ስፖርታችን ማናሳድገው ለዚህ ስፖርት እኔም ባለቤት ነኝ ኃላፊነት አለብኝ የሚል ስሜት ነበረኝ እና በጣም ዝናና ነበር እነሱን አሰልጥኜ ከዛ ሲጫወቱ ማየት እንዴት ትግል እንደሚታገሉ አሳይተህ ኦሬዲ ያቁታል ባህላዊ ህግና ደንቡን ማሳወቅ ነው እንጂ የራሳችን ስፖርት ነው የአርሶ አደሩ ስፖርት ነው ያቁታል። ስለዚህ እነሱ ሲሰሩ ሲለማመዱ ማየት ሲጫወቱ ማየት በጣም ያዝናናኝ ነበር። ኢንተረስቶንሽ ማለት አዎ። ከዛ በኋላ ለመጀመሪያ ጊዜ ነው ካልተሳሳትኩኝ በዛ የገና ዋንጫ የወሰደው አሰልጣኝ ሆኜ ሄድኩኝ። በዞን ደረጃ እንትናልኩ ከዛ በክልል ደረጃ ውድድር ከዛ በአገር አቀፍ ደረጃ ደግሞ ክልሉን ወክዬ ሄድኩኝ አሰልጣኝ ሆኜ ማለት ነው። ከዛ በኋላ ሴት ትግል ከሚሴ ላይ ነበር አስተውሳለሁ የመጀመሪያ ሲጀመር ለምን ዳኛ ሆነሽ ግቢና ዳኛቸው አሉ። ከአሰልጣኝነት ወደ ዳኝነት አሰልጣኝ ሆኜ ዳኝነት አሰልጣኝ ሆኜ አሰለጥናለሁ ያለሁበት አካባቢ። ከዛ ትምህርት ቤት ጀመርኩኝ። ከዛ የወረዳው አካባቢ ያሉ ገጠር ትምህርት ቤቶች ሁሉ ከዛ በአመቱ ወደ መርሳ ትምህርት ቤት ተዘዋወርኩኝ። ከመርሳ ግን ወረዳ ሀብሮ ወረዳ ይባላል በጣም ሰፊ ነው። እዛ በሞተር ይሄድኩ ለ3 ሰዓት ሙሉ በሞተር ሄጄ አሰለጥን ነበር ሰዎች አርሶ አደሩን አሰለጥናለሁ። እንዳልኩ በጣም ነው በቃ ደስ የሚለኝ በቃ አሰልጥኛቸው አሳይቻቸው ምናምን እዛው ሲወዳደሩ ማየት በጣም ከልባቸው ነው የሚሰሩት ምናምንና በጣም በቃ ያ ውስጥ እንትን አለ። ከዛ በኋላ በዳኝነት መስራት ጀመርኩኝ። ሴት ትግል ዳኝነት ጀመር ከሚሴ ላስታውሳለሁ የመጀመሪያ ዳኝነት ነው የነበርኩኝ አማራ ክልል። ከዛ በኋላ ወደ አዲስ አበባ የመጣሁት በባህል ስፖርት ምክንያት ነው። ባይዞ ተዛውረሽ መጣሽ? አዎ ከዛ የሆነ በዛው ሂደት ላይ አገር አቀፍ ውድድር እዛው ሆኜ አገር አቀፍ ውድድር እመራለሁ መጣለሁ በዳኝነት ሰራለሁ ስልጠናዎችን ሰጣለሁ እንደ ክልልም ስልጠና መስጠት ጀመርኩ ምናምን በአገር አቀፍ ደረጃም እንደዚህ ስልጠናዎችን ሰጣለሁ። በዛው ላይ አሳደግኩት ማለት ነው። ከዛ ዲግሪንም በዛው ማስተርሴንም በዛው ተማርኩኝ ማለት ነው። ስፖርት ሳይንስ ማለት ነው። ኦሬዲ ስፖርት መምህር ስለነበርኩ መጀመሪያ። ከዛ በኋላ ሐዋሳ ላይ ሁለተኛ ደረጃ ለኢንስትራክተርነት እንትን ለማለት ሁለተኛ ደረጃ ከረጅም አመት በኋላ እንዳሁኑ ቶቶሎ ስልጠና ይሰጥም ነበርና አንደኛ ደረጃ ኖሮኝ ነበር የምሰራው። ሁለተኛ ደረጃ ስልጠና ከረጅም አመት በኋላ ነበር የተመቻቸውና ስልጠና ለመውሰድ አሳውሳለሁኝ የሴቶችና ህፃናት ጉዳይ ኃላፊ ሆኜ ነበር። እሺ እና ያው አመራርነት ጋር አብራ ሄድም ትንሽ ይከብዳል አይደል? ብዙ ጊዜ ስፖርት ላይ ስትል ብዙን ጊዜዎችን በዚህ ነበር ማሳልፈው። ስልጠና ለመስጠት ወጣለሁ፣ ውድድር ለመዳኘት ሄዳለሁ። የወረዳ ጀምሮ አስበው የዞን የክልል ከዛ አገር አቀፍ ተከታታይ የሆኑ ውድድሮችን ለመዳኘት ወጣ ነበርና ትንሽ አንፈቅድልሽም አሉኝ። እዛም እየሰራሽ እዚህ እንትን ማድረግ አዎ አንፈቅድልሽም አሉኝ። አመራሩና ደግሞ ይከብዳል። ከዛ በጣም እኮ ይገርማል አይደል? እዛ አመራር ሆነሻው እዛ ዳኛ ስትሆኝ ደግሞ እንደዛ ማለት ነው። አዎ እና ትቼው ወጣሁ። ምንም እንትን አላልኩም ማለት በሰዓቱ እንትን ያልኩት ያው ሙያዬን በጣም ነው የምወደው። አክቹአሊ በተመደብኩበትም ስራ በጣም ወድጄው ነበር የምሰራው፣ ውጤታማም ነበርኩ እውነት ለመናገር። ነገር ግን አሰብኩትና መቅረት አልነበረብኝ፣ ምክንያቱም ለፍቼበታለሁ። ያን ስልጠና ሚስ ማድረግ አልነበረብኝም። ቶታሊ ትቼው ወጣሁ ማለት ነው።
ትቼው መጣሁ። ሐዋሳ ስልጠናውን ወስጄ ቀጥታ አዲስ አበባ ስራ ፈልጌ ገባሁ። አልተመለስኩም። እቃ ለማምጣት ነው የሄድኩት። በቃ ፋሚሊም እዚሁ ነበሩ። አዎ በቃ እዚሁ ቀረው በቃ። ከዛ እዚሁ እየሰራሁኝ ኢንስትራክተርነት ስልጠናውንም ወሰድኩ። ከዛ እዚሁ ላይ ኦልሬዲ ማለት ስልጠናዎችን ውድድሮችን ባህል ስፖርት ላይ በሰፊ እሰራለሁ ማለት ነው። ከዛ ሙያዬም ኦልሬዲ ያው ስራዬም መደበኛ ስራዬም እዚህ ክፍለ ከተማ ኢትዮጵያ ስፖርት አካዳሚ ሰርቻለሁ። ከዛ በኋላ ወደ ትምህርት ሚኒስቴር ገባሁኝ። ትምህርት ሚኒስቴርም የስፖርት ትምህርትና ስልጠና ላይ ነው የምሰራው። ስለዚህ ሙያውም እዛው ላይ እየሰራሁኝ ባህል ስፖርትም ግን ጎን ለጎን በደንብ የበለጠ አጠናክሬ በዛው እየሰራሁ ነበር ማለት ነውና ባለፈው አመት እንግዲህ ኦልሞስት 1 አመት ሆነኝ መሰለኝ ከተመረጥኩኝ። ያው ረጅም አመት ነው የሰራሁት ባህል ስፖርት ላይ። ስለዚህ አዲስ አበባ ከተማ አስተዳደር ነበር በእጩነት ያቀረበኝ ለፕሬዝዳንትነት። እውነት ለመናገር አምነውኝ ሁሉም ስለመረጡኝም አመሰግናለሁ። ያው የበለጠ ደግሞ በመስራት እንትላለው ብዬ አስባለሁኝ። ሌሎች ክልሎች ለፕሬዝዳንትነት እጩ አቅርበው እጩአቸውን ትተው ሁሉ ነው በሙሉ ድምጽ የመረጡኝ የሌላ ክልል። አዎ እና ባለፈው አመት የካቲት ጥር 25 አካባቢ ተመረጥኩት ማለት ነው። ወዲያው 1 ወር ከምናምን ነበር የሚቀረው ሀገር አቀፍ ውድድር አልተደረገም ነበር። የመጀመሪያው ውድድር ለኔ በአመራርነት አዲስ አበባ ላይ በጣም ባደገ መልኩ ጌታ መረርቶኝ አዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ክብርት ከንቲባም ራሱ በደንብ ትኩረት በመስጠት በደንብ ነው ያገዙኝ። ቆንጆ ውድድር ነበር ባደገ መልኩ ባህል ስፖርት እንደባለፈው አመት ባደገ መልኩ ከስቴጅ ጀምሮ ተሳታፊ ክልሎች የመኝታ ተመቻችቶላቸው ዩኒቨርሲቲ ላይ አርፈው ምናምን ያለ ምንም ችግር ጥሩ በሚባል ደረጃ ውድድሮችን ባለፈው አመት አካሂደናል። ዘንድሮ ደግሞ ከዛ በባለፈው አመት ደግሞ በተሻለ መልኩ ዘንድሮ ኦሬዲ ያደገ የመጣ ነው። ባለፈው ዘንድሮ በደንብ ቆንጆ በተለይ ከዳኝነት ጋር በተገናኘ እስከዛሬ ከሚነሱ እንትኖች በሌላ መልኩ በሚባል ደረጃ እናንተም እንዳያችሁ ዘንድሮ ቆንጆ ነበር። ቀጥታ ነው ያደረኩት ነገር ምንድነው ወደ አመራርነት ስመጣ ያሉትን ክፍተቶች ባለሙያ ሁኜ አቃቸዋለሁ ማለት ይቻላል። ያው እንደማንኛውም ሰው እንደሚረዳው ማለት ስፖርቱ እዚህ ደረጃ ቢደርስ ሚል ቁጭት ይኖርሃል አይደለ? የኛ ሀገር ባህላዊ ስፖርቶቻችን ዘመናዊ ስፖርቶች በተለያዩ ሀገሮች ዘመናዊ ስፖርቶች ለምሳሌ ያክል ገናን ብንወስድ ፊልድ ሆኪና ድረገጻቸውን ብታይ ስፖርት ከ3000 ዓመት በፊት ኢትዮጵያ ውስጥ የሚዘወተር ስፖርት ነው ይላል። ይሄው የኛኮ እነሱ ራሱ ቅና ሰተውን ማለት ነው አይደለም ቀርቶ አይደል አንዳንዴ ከሰው ወስደው የኛ ነው ብሎ ይላሉ አይደል? እነሱ ግን ኢቭን እውቅና የሰጡት እኛ ደግሞ 3000 ዓመት በፊት ሳይሆን በ6ኛው እና በ7ኛው ክፍለ ዘመን ጀምሮ ሀገራችን ውስጥ የሚዘወተሩ ባህላዊ ስፖርቶቻችን ናቸው። ስለዚህ እሱ እንደ ባለሙያ የሚቆጭ ነገር ይኖራል አይደለ? በቃ የሆነ ደረጃ ላይ ማድረስ አለብኝ። እንዴት ማለት ለምንድነው ባህል ስለ ባህል ስፖርቶቻችን ማናቀው? ሀገራችን ውስጥ ያሉ በርካታ ስፖርቶችን ብና የተለያዩ ሀገር ባህላዊ ስፖርቶች ናቸው። የትኛውንም ስፖርት ልታነሳ ባስኬትቦል እንግዲህ የአሜሪካን ሀገር ነው አይደል? ሃንድቦል ናንሳ፣ እግር ኳስን ማንሳ፣ የትኛውም ስፖርት ምናልባት አትሌቲክስ ነው ተፈጥሯዊ ነው የትኛውም ቦታ ላይ ባህላችን ነው ብለህ ልትወስድ የምትችለው። ከዛ ውጪ ያሉ ስፖርቶች ግን የአንድ ሀገር ባህላዊ ስፖርቶች ናቸው ተብሎ ነው የሚነሳው። አነሳሳቸው እንደዛ ነው። እዛ ሀገር ስለተዘወተረ ነው። ባህል ስፖርት ማለት እኮ የሚዘወተር ነው። በቃ ኢትዮጵያ ውስጥ ዩኒቲውን የሚዘወተር ስፖርት ማለት ነው አይደለ? ስለዚህ ይሄ የኛ ስፖርት ነው። እነዛ ስለሰሩበት ነው የተለያዩ ሀገሮች ስለሰሩበት መንግስት፣ ሚዲያው እንዲሁም ሀገር ውስጥ ያለው ፌዴሬሽን ስለሰሩበት ስፖርታቸውን አሳድገው ሽጠው በአሁኑ ሰዓት እኛ የትኛውም ትኩረት አድርገን በጣም ፎከስ የምናደርግባቸው ዘመናዊ ስፖርቶች የተለያዩ ባህላዊ ስፖርቶች ናቸው። ስለዚህ በዛ ልክ ነው መሳሰብ ያለበት ብዬ አምናለሁ። ማሳደግም አለብን ብዬ አስባለሁ። ስለዚህ ያሉን ትንሽ ስለሚገባኝ አንደኛ ባህል ስፖርት ከዘንድሮ አንተ ስታየው ትኩረት በዚህ አመት ወይም በባለፈው አመት እና በዚህ አመት የተሻለ ትኩረት አለው። ለምን የተለየ ስራ መሰራቱ ብቻ ሳይሆን ሚዲያ ላይ ስለተሰራ ነው አይደለ? ሚዲያዎቻችን ላይ አለመፈለግ አይደለም። ማንም ሰው ፐርሰናሊ ብትወስደው የራሱን ባህል ስፖርት ለማሳደግ የማይፈልግ ማንም ፐርሰናሊ የስፖርት ጋዜጠኛ አለ ብዬ አላስብም፣ አላምንምም። ግን እንደ ፌዴሬሽን አልተሰራበትም። ባህል ስፖርቶቻችን ምንድናቸው? እነማን ናቸው?
እንዴት ነው አጨዋወቱ እንዴት እናሳድገው የሚለውን ሚዲያ ላይ አልተሰራም። ስለዚህ እኔ የነበረው ነገር ምንድነው ባለፈው አመት ሚዲያዎች ጋር በደንብ የመነጋገር ስራዎችን በእርግጥ በቀጣይ የምናስባቸው ብዙ ስልጣናዎች ምናምን አሉን በቅድ ያዝናቸው። ነገር ግን ካለው አጭር ጊዜ ውስጥ ምንድነው ያደረግነው ትኩረት አድርገው ሚዲያዎች ለህብረተሰቡ ተደራሽ እንዲያደርጉት ስፖርቱን እሱን የሰራነው ደግሞ ጥሩም ነበር። ባለፈው አዲስ አበባም ላይ ስለነበር በርካታ ሚዲያ ተገኝቷል። ከጋዜጣዊ መግለጫው ጀምሮ እንደምታስታውሰው ይገርማል በጣም ጥሩ ሚዲያ ከቨሬጅ አግኝቷል። ላይቭ ነበር የተላለፈው በአዲስ ቲቪ ባለፈው አመት መክፈቻ ፕሮግራሙ ከረጅም ጊዜ ወራት በኋላ አዲስ አበባ ስቴዲየም ላይ ነበር መክፈቻ ፕሮግራም የተደረገው። ትልልቅ እንግዶች የመንግስት ባለስልጣናትም የተገኙበት የተለያዩ ሀገር አምባሳደሮች የተገኙበት በርካታ እንግዶች ባሉበት ሰፊ ስራ ነው ባለፈው የሰራ ነው። ከባለፈው ደግሞ በተሻለ መልኩ ደግሞ ሚዲያው እዛው ሂዶ እዛው ቆይቶ በደንብ በየቀኑ ተደራሽ እንዲሁም በዚህ አመትም ሰፊ ስራዎችን ሰርተናልና እንደዚህ ፍላጎቱ ይኖርሃል ማለት ቁጭት ነገር ውስጥና አይኑ ባንድ ጊዜ እንትኖች ላይ ኖሩ ይችላሉ ለውጦች በሂደት ግን የተሻለ ስራ ሰራለሁ ብያስባለሁ እንደ እግዚአብሔር ፈቃድ ያው ከተለያዩ ባለድርሻ አካላት ጋር በመስራት በጋራ ማለት ነው። ጥሩ ስራ አስፈጻሚዎች አሉኝ። ጥሩ ነው ያለኝ ሚዲያዎችም ጋር ያለን ነገር ስለዚህ በደንብ እንሰራለን ብያስባለሁ። መንግስትም ያለው የግንዛቤ አረዳድ ሂደት ስለሆነ ማለት ነውና ከአንድ ፌዴሬሽን በታች ነበር የሚሰጠው ግምት 11 የስፖርት አይነት በውስጡ ይዞ የራሳችን ስፖርት ሆኖ ቅድሚያ ሰተን ማሳደግ ያለብን ባህላዊ ስፖርቶቻችንን ነው። ሁሉም የራሱን ስፖርት ስለሆነ የሚያሳድገው ስለዚህ በዚህ ልክ ለአመራሩ የተፈጠረለት ግንዛቤ ስላልነበር በጀት የሚመደበው በጣም ዝቅተኛ ነው። ስፖርቱን ለማሳደግ የነበረው ስራ አስፈጻሚ በጣም ብዙ እክሎች ነበሩበት። ለምን በጀት ከሌለ ወይም ተንቀሳቅሰ ደግሞ ሚዲያ ላይ በደንብ ስላልተሰራ ስፖንሰር የማግኘቱም ነገር በጣም ባህል ስፖርት ምንድነው ገበጣ ገናው ለሱ ታዳ ስፖርት ነው እንዴ አያስፈልገው ምናምን እስኪሉ ድረስ ማለት ነውና ያለን አረዳድ ሂደትን የማስተካከል ስራዎችን ነው እየሰራን ያለነውና አሁን ሚኒስትር መስሪያ ቤቱ በጣም ያሉት አመራሮች በጣም ቅን በጣም ተግባብተው የሚሰሩ አንደርስታንድ የሚያደርጉ ቶሎ ያለው ነገር አስረዳናቸው በቃ በቅርበት በጣም በጥሩ ዲሲፕሊን በጥሩ ግንኙነት አሁን በጋራ ነው ውድድሩን የመራ ነው የኛ ነው በቃ በጋራ ማሳደግ አለብን የሚል ስታንድ ይዘን ነው እየሰራን ያለ ነው። ሙሉ በጀቱ እንደውም በዚህ አመት ውድድሩን ባህልና ስፖርት ሚኒስቴር ነው ከቨር ያደረገልን። በቀጣይ እንደ ፌዴሬሽን በደንብ በርካታ ስፖንሰሮችን የመፈለግና የማሳደግ ስራዎች የኢስት አፍሪካ የባህል ስፖርት ፌስቲቫል የማዘጋጀት እቅዶች አሉ። ሰፊ በአመት አንድ ጊዜ ከሚደረገው ውድድር ባለፈ በተለያዩ ውድድሮችን በማስፋት ምክንያቱም ቅድም እንዳልኩት ነው ወተህ ብትጠይቅ ስለ ባህል ስፖርት ከ11 ስፖርት አይነቶች ሶስቱን ጥቀሱ የሚል ጥያቄ ጠይቆ ነበር ዮናስና ውስን ናቸው 2-3 ሰው ይመለሰለትና በዚህ ልክ አልሰራንም እንደ ፌዴሬሽን ስላልተሰራ ነው። አሁን ወደ ራሳችን ነው የምወስደው ሚዲያ ላይ ያለው ችግር እንደ ፌዴሬሽን አልሰራንም። እንደ ህብረተሰቡ ጋር ተደራሽ ለማድረግ ሚዲያ ላይ መሰራት አለበት እንዲሁም ስፖርቱም መብዛት አለበት። ተሳታፊ ካላደረግነው ህብረተሰቡን እንትን አይልም። አሁን ሚዛን ባለፈው አሁን አይተከሆነ ውድድሩ ላይ ማዕከላዊ ኢትዮጵያ ላይ ሆሳና ላይ በርካታ ደጋፊው ህብረተሰቡ በደም በቃ ሙሉ ነበር ስቴዲየሙ አይተከሆነ በጣም በርካታ ህዝብ ነው መጥቶ ሲያዩ ነበረው። ስለዚህ በዚህ ልክ በደንብ ቅስቀሳ ተደርጎ ሰው እንዲያቀው ተደርጎ ውድድሩ በደንብ መተላለፍ አለበትና በቀጣይም አንደኛ የውድድር ሂደቶችን ውድድር አይነቶችን በማብዛት በአመት አንድ ጊዜ ባህል ስፖርት ውድድር ተደርጎ ስፖርቱ አያድግም ለህብረተሰቡም ተደራሽ አናደርግምና ከዚህ አኳያ ሰፊ ስራዎች ይቀሩናል። ግን ይሄን ይመስላል እንግዲህ እንደውም እኮ አብዛኞቹ የባህል ስፖርቶች አሁን የምንወዳደርባቸው አብዛኞቹ ከእንቅስቃሴ ውጪ የጭንቅላት ጨዋታ ናቸው። በጣም የሚገርመው ነገር እሱ ነው። አይምሮሽን ጭንቅላትሽን የምታዥበት ጨዋታ መሆኑ ማሳያ ነው። እንግዲህ አንቺ ፕሮግረስ ነው እዚህ ፕሬዚዳንት ይሆንሽው ሁሉ ነገር አልፈሽበታል። የውስጡን ነገር ችግሩን ወደፊት ደግሞ መፈታት ያለበትን ነገር በደንብ የ10 ምናምን አመት ማለት ብዙ ቆይተሽበታል በዚህ ስፖርት ላይ። እንደው እኔ በግሌ የሚቆጭ ነገር አለ እውነት ለመናገር ቅድም እንዳልሽው የገና ጨዋታን በኦሎምፒክ ደረጃ እየተጫወቱበት ይገኛሉ ዘመናዊ አድርገውት ከኛ የተወሰዱ ናቸው። አሁንም ግን የሚገርመኝ ነገር የኛን ስፖርት አሁንም ባለም አቀፍ ደረጃ ተወስዶብን እኛ ራሳችን ተወዳዳሪ እንዳንሆን ነው ፍርሃቴ።
አሁን ለምሳሌ የኛ የአየር ጸባዩ ይህን ጨዋታ ላይ ያጫውተን ይችላል እንጂ በእርግጠኝነት ኦሎምፒክ አሁን ከ3 እና ከ4 ውጪ እየተወዳደርንባቸው አይደለም። አትሌቲክስ ማነው ውሃ ዋና ከፍ ቢል እንደው ቦክስ ልታደርጊው ትችላለሽ። ከዛ ውጪ የኛ ሀገር ላይ ዘመናዊ ማነው የአየር ጸባዩ ስለማይገናኝ ነው እንጂ ይህንን ጨዋታ ሊያወዳድሩን ይችላሉ። እንደዚህ አይነት እንትኖች አሁንም በእኛ ስር ያሉ ምንተዳደርባቸው የተወዳደርንባቸው ዓለም አቀፍ ደረጃ ይዘው እንዳንወዳደርባቸው ነው ስጋቴ። ስለዚህ በዚህ ደረጃ እንደው ከህብረተሰቡ አንፃር ምንድነው እየተሰራ ያለው? አንድ የባህል ስፖርት የአንድ ክልል ብቻ መሆን የለበትም ብዬ ነው የማስበው። ስለዚህ ከዚህ አንፃርስ ህብረተሰቡ ተደራሽነቱ እንዴት ነው? እንዴትስ እያወቀ ነው? ምክንያቱም 2 ዓመት አንቺ በአመራርነት እየመራሹ ትገኛለሽ። 2 በኔ በግሌ ጥሩ የውድድር አመታቶችን አሳልፈሻል፣ በየአመቱ የተወዳደሩትን። ከዚህ አንፃር እንዴት ነው የምታየው አንቺ? አመሰግናለሁ። እንግዲህ አንደኛ 2 አይነት ስራዎች ይጠብቁናል እንደ ፌዴሬሽን። አንደኛ ያሉንን ባህላዊ ስፖርቶቻችንን ወደ ዘመናዊነት ማሳደግ፣ ለህብረተሰቡ የውድድር ስፖርት እንዲሆን እንዲዘወተር ማድረግ። እንዳልኩ ነው ህብረተሰባችን የራሳችን ስፖርት ሆኖ ግን ትኩረት አለመስጠት። የሚያውቀውም ይኖራል፣ የማያውቀውም ይኖራል። መቼም ባህላዊ ጨዋታዎቻችን ገበጣ ምናምን ሳይጫወት የማያድግ አይመስለኝም። ምናልባት ከተማ አዲስ አበባ ላይ ተወልዶ ያደገ ካልሆነ በስተቀር የተለያዩ ባህላዊ ጨዋታዎቻችን ብናነሳቸው በልጁኔ ተጫውቼ ነበር የምንላቸው ናቸው። ስለዚህ እሱ ላይ በደንብ ህብረተሰቡ ዘንድ የውድድር ስፖርት እንዲሆን እንዲሁም እንዲዘወተር ተዘውታሪ እንዲሆን መሰራት አለበት። እሱም ቅድም እንዳልኩት አንደኛ የውድድር ጊዜ እንትኖችን መጨመር፣ በአመት አንድ ጊዜ ውድድር ሳይሆን በአመት 2-3 አይነት ውድድሮችን በማብዛት የቤት ውስጥ ጨዋታዎችን ለብቻ፣ ቀስት ውድድር ለብቻ፣ እንዲሁም የተለያዩ የገና በዓላቶች ምክንያት በማድረግ የገና በዓላውን የገና ውድድር አዲስ አበባ ላይ ይደረጋል፣ ሌሎች ክልሎችም እንዲሰፋ በማድረግ እንደዚህ ተዘውታሪ እንዲሆን ማድረግ ያስፈልጋል። ህብረተሰቡ ማሳተፍ ያስፈልጋል ማለት ነው። ሌላው ያሉንን እነዚህን 11 የስፖርት አይነቶች ውስጥ ደግሞ በመምረጥ ወደ ዘመናዊ ስፖርትነት የሚያድጉትን ደግሞ ማሳደግ። ለምሳሌ ያክል ገና የአጫወት ህጉ ብዙ ልዩነት የለውም። ሆኪንጋ ፊልድ ሆኪንጋ ፊልድ ሆኪን አይተከውን ኖርማል ሜዳ ላይ ነው፣ የእግር ኳስ ሜዳ አይነት ነው። ምናልባት የእንትኑ ብቻ ነው ልኬታው ብቻ ነው የሚለየው እንጂ ብዙ ልዩነት የለውም። ባለ የትኛውም አየር ንብረት ውስጥ የምትጫወተው ነው። የበረዶ ገና ነው የሚለየው ማለት ነው። ከዛ ውጭ ግን ፊልድ ሆኪ ነው መሳተፍ ይቻላል። እሱም ምንድነው ፕሮሲጀር አለው። የአፍሪካ ሆኪ ፌዴሬሽን አባል መሆን ይፈልጋል። አዎ ከዛ በኋላ ነው እንትን የምትለው ማለት ነው። ስለዚህ እሱ ፕሮሲጀሮችን የማውጣት እንደ ባህላቸውን ሳይጠብቁ ሳይለቁ እሴቶቻቸውን እንዳለ ሆኖ ስፖርቱን ህግ እያወጣ ወደ ውድድር ማስገባት 11 የነበሩት ወደ 12 13 እያደረክ መሄድ። ከዚህ ውስጥ ደግሞ ወደ ዘመናዊነት የሚያድጉትን ደግሞ ወደ ዘመናዊነት እያሳደግ ካስፈለገ ደግሞ ራሱን ችሎ በአሶሲዬሽን ደረጃ እንዲወጡ እያደረክ የሚሄድ ስራ መስራት ያስፈልጋል ማለት ነው። ስለዚህ እንደዛ እያደረክ ስትሄድ ምንም የተሻለ ፐርፎርማንስ ካለን የተሻለ አቅም ካለና ውድድሩን በደንብ በአፍሪካ ደረጃ ማሸነፍ ከቻለን እንትን ካለን በኦሎምፒክ ደረጃ መሳተፍ ማንችልበት ምንም አይነት ምክንያት የለም። ግን አባል መሆን ያስፈልጋል። ኢትዮጵያ አሁን የአፍሪካ ሆኪንግ ፌዴሬሽን ወይም የዓለሙም የሆኪንግ ፌዴሬሽን አባል አይደለችም። ግን ስፖርቱን መስራች ነች። እውነት ነው። እንደው ይህም ራሱ ለኢትዮጵያ ውስጥ ላሉ የስፖርት ጋዜጠኞች የቤት ስራ ይመስለኛል። አንዱ ያው ባህላችንን ማወቃችን ጥሩ ነው። ምክንያቱም በየጊዜው የማትወዳደርበት ውድድር ነው። ነገር ግን ወቅቱ በመጣ ጊዜ ለህብረተሰቡ እውቀት ኖሮች ተደራሽ መሆን ስለሚያስፈልግ እንደው ከኢትዮጵያ ስፖርት ጋዜጠኞች ማህበር ጋር እንደዚህ አይነት ግንኙነት ኖሮ የሚፈልጉ የስፖርት ጋዜጠኞችን ስልጠና መስጠት የሚቻልበት ነገር ቢፈጠር። ምክንያቱም ምን ያህሉ ሰው እውቀት ይኖረዋል፣ ምን ያህሉ እኔ ጋዜጠኛ ሆኜ ይህንን ለተመልካቾች ወይም ደግሞ ለአድማጩ በሚገባው መልኩ ማድረስ ይገባኛል። መጀመሪያ እኔ ማወቅ ስላለብኝ ነው። ሁልጊዜ ህብረተሰቡ ማወቅ አለበት ከሚለው በላይ እኔ አውቄ ነው። ስለዚህ ይሄ ከኢትዮጵያ ስፖርት ጋዜጠኞች በተለይ ደግሞ ከጋዜጠኛ ነዋይ ይመር ጋር ግንኙነት ያስፈልገዋል ብዬ ገምታለሁ። ምክንያቱም የኢትዮጵያ ስፖርት ጋዜጠኞች ማህበር ፕሬዚዳንት እንደመሆኑ አንፃር ይሄን እንዴት ነው መሰራት ያለበት? ነዋይ በጣም ነው የሚያግዘን እንደ ፌዴሬሽን እውነት ለመናገር ፐርሰናል ከእንትኑም ባለፈ ማለት ነው።
እኔ ባለፈው አመት እንደተመረጥኩ በቀጥታ ያደረኩት አንደኛ ሌሎች ያስቀመጥኳቸው እቅዶች እንዳሉኝ ሆኖ ሚዲያ ላይ ግን በሰፊው ከነበረው ነገር በተሻለ መሰራት አለበት የሚል የነበረው እንደ ክፍተት እንደ ፌዴሬሽን የነበረው እሱም ስለሆነ ማለት ነውና በአካል በደንብ ነው ቁጭ ብለን በደንብ አውርተናል ነው አይጋ ስለ እውነት ስፖርቱን ለማሳደግ ከማህበሩን ባለፈ በግል ራሱ በጣም ብዙ ነገሮችን በጣም እያገዘን ያለው እንደ ፌዴሬሽን ማለት ነውና ባለፈው አመት ለጋዜጠኞች ተወሰነ ሰዓት ኢቨን እንደውም ከጋዜጣዊ መግለጫው ጋር በተገናኘ ተወሰነ ስለ ባህል ስፖርት ምንድነው የሚለው ነገር በጋራ ፕሮግራም እንትን ብለን አመቻችተን በደንብ ባለፈው አመት በተወሰነ መልኩ ስልጠና ሰጥተናል። ያ ግን በቂ አይደለም። በዛች ሰዓት ውስጥ የተሰጠው እንትን በቂ አይደለም። በቀጣይ እቅዶች አሉ ለጋዜጠኞች አመቻችተን ስልጠናዎችን እንሰጣለን። በስርዓት በደንብ የራሱን ችሎ የ5 የ6 ቀን ፕሮግራም ይዘን በደንብ ስልጠና የምንሰጥ ይሆናል ማለት ነው። አሁን ባለፈው ሳምንት ነው ውድድር የጨረስነው። ከውድድሩ በኋላ ያለን እቅድም አንዱ እንደ ፌዴሬሽን ያዝነው እቅድ ከኢትዮጵያ የስፖርት ጋዜጠኞች ማህበር ጋር በደንብ የምንሰራው ለጋዜጠኞች ስልጠና መስጠት ነው ማለት ነው። እሱን በጋራ የምንሰራ ይሆናል ማለት ነው። ከዛ ባለፈ ግን እውነት ለመናገር ፌዴሬሽኑ እንዲያድግ በደንብ በህብረተሰቡ ዘንድም ተደራሽ እንዲሆን በግል ሁሉ በደንብ ነው እያገዘን ያለው ነው። አይም በዚሁ አጋጣሚ ማመስገን ፈልጋለሁ ጋዜጠኛ ነው አይመር ቴንክ ዩ። እንደው 2 አመት ሆኖሻል። አሁን አንድ አመት አሁን ሁለተኛው ላይ እየመጣሽ ትገኛለሽ። እንደው በዚህ 1 አመት ተኩል በሚባል ደረጃ ላይ እንደው ምን አየሹ የባህል ስፖርቱ ግድፈቶቹ የምታያቸው ነገሮች? ኢትዮጵያ ውስጥ 36 በላይ ፌዴሬሽኖች አሉ። እንግዲህ የትኞቹ ናቸው አክቲቭ ሆነው የሚሰሩት? እኔ በጣም የምታዘበው ነገር አለ። እንደውም መስከረምና ጥቅምት ላይ እንደዚህ መጀመሪያ አካባቢ ላይ የበጀት ከማሟላት ውጪ አብዛኞቹ ውድድር በመጣ ጊዜ ሚዲያ ነው የሚፈልጉት። እነሱስ እንቅስቃሴያቸው ምንድነው የሚል ትኩረት መሰራት አለበትና አንቺ በዚህ በ1 አመት ተኩል ውስጥ የባህል ስፖርቱ ጠንካራ ያልሆነበት ምክንያት ምን ነበረ? ተግዳሮቶቹ የምታያቸው? እንግዲህ ያው ተግዳሮቱ የመጀመሪያው እንዳልኩ በሚጠበቅበት ልክ ፌዴሬሽኑ የማይሰራበት ያልሰራበት በያየሁት ነገር የበጀት እጥረት ነው። በጀት ያው ህዝባዊ መሆን አለባቸው ፌዴሬሽኖች የራሳቸውን ገቢ እንት ማለት አለባቸው እውነት ነው። ነገር ግን ህዝባዊ እስከሚሆኑም ድረስ ያው መደገፍ አለበት። ያው ኦሬዲ ያው ፖሊሱ የሚያስቀምጠው አጅብ ስለሆነ ማለት ነው የጋራ ስራ ስለሆነ እንደ ሀገር በጋራ መስራት አለበት። ሚኒስትር መስሪያ ቤቱ ጋር እንዳልኩ በአመለካከት ደረጃ ብዙ ክፍተቶች ነበሩበት። አሁን ላይ ጥሩ ነው። በበጀት ደረጃ ባህል ስፖርትን በአመለካከት ደረጃ የአርሶ አደሩ ወይም ደግሞ ለሆነ ግሩፕ የምትሰጠው እና ብዙ የማያስፈልገ ተደርጎ የሚቆጠር እስከሚመስል ደረጃ ያለው ትኩረት በጣም አናሳ ነበር። እንዲሁም ደግሞ የሚመደበው በጀት ጽፈት ቤት ምናምን ራሱ አለመኖር ማለት በቃ ምንም እንደ ሀገር መወሰድ ማለት መሆን አለበት ብለ ከመታሰብ አስተሳሰብ በጣም የተለየ ነበረ። እሱ በአመለካከት ደረጃ እንዲሁም ከበጀት አኳያ ምንም ነገር ያልነበረው ነበረ ማለት ነውና ባለፈው አመት የተወሰነች በዛች በአንድ ወር ከምናምን በተመረጥን 1 ወር ከምናምን ባለች ጊዜ ውስጥ በጣም በርካታ ስራ መጀመሪያ እንደውም ስፖንሰር የማፈላለግ ስራ ነበር ይሄድ ነው ማለት ነውና ስፖንሰሮች እንትኖች ይፈልጋሉ በደንብ የተደራጀ ምንድነው ያለው በነፊት ምንድነው ህብረተሰቡስ ምን ያክል ያቀዋል ምናምን የሚለው ከራሳቸው ጥቅም ጋር ነው የሚያገናኙትና በጣም ቻሌንጅ ገጥሞ ነበር ባለፈው አመት ማለት ነውና ኢትዮ ቴሌኮም ነው ትንሽ ብር ኦልሞስት ወደ 400 ሺህ ብር አካባቢ ስፖንሰር ያደረጉን ማለት ነው። እና በዚህ አመት ጥሩ ጅምሮች አሉ። ለምን ባለፈው አመት የተሳካ ውድድር ማካሄዳችን እንደዚህ በደንብ መልኩ ውድድር መካሄዱ ለቀጣይ ስራዎች ጥሩ ናቸው ማለት ነው። ዘንድሮም ደግሞ ማዕከላዊ ኢትዮጵያ ላይ በጣም የደመቀ ህብረተሰቡ በጣም ሰፊ የተገኘበት በጥሩ ስፖርታዊ ጨዋነት ስለሆነ 11 ስፖርት አይነት ስትመራ ያለ ምንም ችግር በሚባል ደረጃ ፍጹም ባይሆንም ውድድር ምን ጊዜም ፍጹም አይሆንም። ነገር ግን ያለ ምንም ክስ ያልቀረበበት ማለት ይቻላል በጣም ቆንጆ የሆነ ውድድር ነው የተካሄደው። በዚሁ አጋጣሚ ዳኞችን ማመስገን ፈልጋለሁ። ዳኞች ጓደኞች ናቸው። በ90% ያሰለጥንኳቸው ናቸው። አብረውኝ የኖሩ ናቸው። ስለዚህ ላይክ የኔ ሁሉ ማለት ውድድሩ እንዳይበላሽባት በቃ በጣም በጥንቃቄ ማለት ያው ውድድር ከመዳኘት ባለፈ በጣም በቃ የራሴ የኔነት ስሜት በመሰማት
በጣም በጥንቃቄ በጥብቅ ዲሲፕሊን ነበር አይታችሁ ከሆነ ውድድር የሚመሩትና በእያንዳንዱ ቀን የነበራቸውን በየደቂቃ ውድድሩን እንደጨረሱ ነው የሚገመግሙት። ያላቸውን ክፍተት ወዲያው እየተማማሩ እየጨረሱ ምናምንና ያሉት ከጊዜ ወደ ጊዜ አሁን ጥሩ ለውጦች አሉ። ይሄንን ማሳደግ ያስፈልጋል ማለት ነው። የነበረው ክፍተት ግን ምንድነው ካልከኝ የበጀትና ያው በአመለካከት ደረጃ የነበሩ ናቸው። አሁን እሱን ተሻግረናል ብዬ አስባለሁ። የበጀት አንደኛ ሚኒስቴር መስሪያ ቤቱ የተሻለ ከባለፈው በተሻለ መልኩ በጀት ዘንድሮ ድጋፍ አድርጎልናል። ወይም ደግሞ ውድድሩን በጋራ ሙሉ በጀቱን በመመደብ ውድድሩን በጋራ ነው የመራ ነው። ያሉትን ደግሞ በአመለካከት ደረጃ ያሉትን ነገር ከአመራር ጀምሮ እያስተካከልን ነው። ሚዲያ ላይ እንዲህ በሰፊ ከተሰራበት ውድድሩ የኔ ነው። ስፖርቱ ማሳደግ የሁሉም ዜጋ ነው። የሚዲያውም፣ የመንግስትም፣ የፌዴሬሽኑም ሁሉም ባለድርሻ አካላት ኃላፊነት ሊኖረን ይገባል የሚል አስተሳሰብ ከመጣ ስፖርቱን በጋራ ማሳደግ እንችላለን። ስለዚህ የተሻሉ ጥሩ ጅምሮች አሉ። እሱን ማጠናከር ይፈልጋል ማለት ነው። አዎ እኔም እንደተመለከትኩት እንግዲህ ህዝቡ በጣም የራሱን የሚለውን ባህል ማየት እንደሚፈልግ ማስተማሪያ የሆነ ነው። ምክንያቱም ስቴዲየም ሁላ እስከሚሞላ መግቢያ እስከምታጭ ድረስ ሰው ኢንተረስቱ ነው መዝናኛ ሆኖ ሲያዩ የነበረ የባህል ስፖርት ውድድር ነው። እንደው ምናልባት እነዚህ ከ11ዱ የባህል ስፖርቶች አንቺ እንደው ኢንተረስት ሆነሽ ወይም ደግሞ የምትወጂው የባህል ስፖርት የትኛው ነው? በጣም በቃ አንቺን ደስ የሚልሽ ውድድር የትኛው ነው? እኔ ሁሉም ነው። ያው ስላሉ ሳይሆን ግን እንደው ደስ የሚልሽ ምንድነው የሚባለው ከልጆች አታበላለጥም ሁሉ ተወዳዳሪለ። እኔ ረጅም ዓመት ግን በዳኝነት ትግል ዳኝቻለሁ። ትግል ደስ ይልሻል? ስኬታማ ነበርኩ መሰለኝ በትግል ዳኝነት ማለት ከነበረው አንድ የባህል ስፖርት ዳኛ የሚለየው ከሌሎች ስፖርት እንትኖች ባይዘው ዳኝነት 11 የስፖርት አይነት ነው የሚሰለጥነው። 11 የስፖርት አይነት የተለያዩ 16 15 12 ምናምን ህጎች አሏቸው። ሁሉም እነዛን ሁሉን ማወቅ አለበት። ትግል ዳኝቶ ሂደህ ኢንዶር ጌም ቡብ ወይም ሻህ መዳኘት አለብህ። የጎደለ ካለ ገብተህ ትዳኛለህ። ያ ማለት እውቀቱ ሊኖርህ ይገባል። ስለዚህ አንቺ አሁን የምትይኝ 11ዱም የባህል ስፖርቶች ውስጥ እውቀት ሊኖርሽ ይገባል። በቃ ዳኛ ስትሆን የባህል ስፖርት ዳኛ የሚለየው 11ዱንም የስፖርት አይነት የ11ዱንም ህጎች ማወቅ አለበት። ስለዚህ የገበጣም ብቻ አይደለም ማወቅ ያለብኝ 11ዱንም ነው የምታውቀው። ስልጠናም ሲሰጥ 11ዱንም የስፖርት አይነት ነው ስልጠና የሚሰጠው። ስለዚህ 11ዱንም መውደድ 11ዱንም መዳኘት አለብኝ። ትንሽ የምታስበው ዳኛለሁ ሞር ግን እኔ ትግል በጣም ብዙ ጊዜ ዳኝቻለሁ። ኢንተረስቲንግ እንኳን በሁሉም ጋር ሁሉም ስፖርት በጣም አይተው ከሆነ በጣም ነው እንትን የሚል ማበላለጥ የለኝም። ግን ብዙ አመት ትግል ዳኝቻለሁ። ትግል በጣም አጭር ደቂቃ ግን በጣም ሴንሲቲቭ በጣም በደቂቃ ውስጥ ቦክስ ማለት ነው። ቦክስ ያው ስንት ዳኛ ነው? ዳኞች ብዙ ናቸው አይደል? ተጋግዘ ነው የምትዳኘው። ትግል መሀል ዳኛው ነው ያየውን ነገር የሚወስነው አይደለ? እዛ ጋር ሰዓት ተቆጣጣሪ ነው ያለው ወይም ደግሞ ሰዓት ተቆጣጣሪና ነጥብ ያዥ ነው ያለው። ነገር ግን እዚህ ጋር ያለው ዋናው መሀል ዳኛ እያንዳንዱ ጥፋቶችም ሲፈጸሙ እንዲሁም ደግሞ የውሳኔዎች ውጤቶችንም የሚወስነው መሀል ያለው ዳኛ። ስለዚህ በጣም ጥንቃቄ ይፈልጋል። ግን አጭር ደቂቃ ነች። ስለዚህ በጣም እሱ ከ11ዱ የውድድር የባህል ስፖርት ውድድሮች ውስጥ እንግዲህ አብዛኞቹ የተሳተፉ የሚገኙት ወንዶች ናቸው ማለት ትችያለሽ። ሴቶችም እንዳሉ ሆኖ ነው። ለምሳሌ የገና ጨዋታ ላይ ሴትን ያየሁ አልመሰለኝም። ከዛ ውጪ ትግል ላይ ነበረ፣ ገበጣ ላይ ነበሩ፣ ሌሎች ውድድሮች ላይ ነበር። የሴቶችስ ተሳትፎ በምን መልኩ ነው መጨመር ያለበት? እንግዲህ እንደውም ካሉት ውስጥ እስካሁን ሁርቤና ገና ላይ ነው ሴቶች የማይሳተፉት እንጂ በሁሉም ሴቶች ይሳተፋሉ። በቡ፣ በሻህ፣ በኩርቦ፣ ቀስት እንደውም ኩርቦና ቀስት የድብልቅም አለው። የሴትም የወንድም ለየብቻ አለው። እነዚህ ገበጣ 18 ገበጣ 12 ቤት እነዚህ ጨዋታዎች ትግል እነዚህ ኦልሞስት ወደ 9 የሚሆኑ ባህላዊ ጨዋታዎቻችን ላይ ሴቶችም ወንዶችም የሚሳተፉባቸው ናቸው። ገና ብዙ ጊዜ ከባህላችንም አንፃር ያው ሴቱን አይለቅም አይደለ? ከባህላችንም አንፃር ብዙ ጊዜ ገና ሴቶች አይጫወቱም። ሌሎች ዓለሞች ላይ ግን አለ። የዛሬ 3 አመት ብራዚል ሂደው ነበር። የኛም የስራ አስፈጻሚ ነበሩ። ተወሰነ አንድ ጽፈት ቤት ኃላፊና አንድ ባለሙያ ተወሰነ ግንኙነት አድርገው ሂደው ነበር አይተው ነበር።
ምንም ልዩነት የለውም። በእንጨት ነው የሚጫወቱት። ያለው እንትን ባህላዊ ጨዋታዎቻችን ሲያስተዋውቁ ሴቶች ይጫወታሉ። ሌሎች ሀገሮች ላይ ብራዚል ብትወስድ አሁን ሴቶች የገና ጨዋታ ይጫወታሉ። ያው እንደ የአካባቢው እንደ እምነትም እንደ ባህልም ስለሚወሰድ ነው። ገና ላይ ብዙ ጊዜ ወንዶች ስለሚጫወቱ ሴቶች ብዙ ጊዜ ተሳታፊ አይደሉም። ያው እንግዲህ እያሳደግነው ስንሄድ የምናሳትፍ ይሆናል። በዚህ በ22ኛው የባህል ስፖርት ላይ አንድ የታዘብኩት ጉዳይ አለ። እንደው እንግዲህ ካሉት ከሁሉም ክልሎች የከተማ አስተዳደሮች ውስጥ የአንድ ክልል ብቻ ዶሚኔት ማድረግ፣ ለምሳሌ የአማራ ክልል ከ22ቱ 20ውን ወስዷል በአሸናፊነት ማለት ትችላለሽ። አጠቃላይ ዋንጫው እንደው ሌሎቹ ክልሎች አሁን ቅድም አንዱ ተግዳሮት ስትኝ የሰማሁት በአፋር በሶማሌ ክልል ያሉት ቦታ ለመስጠት ለዛ ነገር ትልቅ ችግር ሊሆን ይችላል። ይህም ደግሞ ከተሳታፊነት ተወዳዳሪነት ተወዳድረው ዋንጫ የማሸነፍ እድሎችን ማምጣት የሚችሉበት አጋጣሚስ እንዴት ነው እየተሰራ ያለው? ለምሳሌ አሁን የዛሬ ዓመት ውድድር ሊጀምሩ አንድ ወር ሲቀራቸው ሊሆን ይችላል ዝግጅት የሚያደርጉት ምናምን፣ ግን ከዛ በፊት መዘጋጀት እንዳለባቸው በእናንተ በኩል ምን እየተሰራ ይገኛል? ብዙ ጊዜ አማራ ክልል፣ ኦሮሚያና አዲስ አበባ ከተማ አስተዳደር ናቸው ዶሚኔት የሚያደርጉት ውድድር። ወደ መጨረሻ ላይ በቃ አጠቃላይ ዋንጫ ለመውሰድ ሶስቱ ናቸው የሚፎካከሩት። በታሪክ አጋጣሚ ደግሞ ብዙ ጊዜ ኦልሞስት ቁጥሩን ኤግዛክት ባላቀውም ግን ከተካሄዱት በአብዛኛው አማራ ክልል አጠቃላይ ዋንጫ አጠቃላይ ዋንጫ ወስደዋል። አንደኛ ካለኝ ልምድ ምንድነው የወሰድኩ ያየሁት ነገር እንደ ኦሮሚያ ክልል፣ አማራ ክልል ብናይ ከወረዳ ጀምሮ ከቀበሌ ጀምሮ ነው ውድድር እያካሄዱ የሚመጡት በደንብ ማለት ነው። ያውም ያለው ባለው ሁኔታ አሁን የተወሰነ ነው እንትን ብለው ውድድር እንኳን የውስጥ ውድድር በሰፊው አላደረጉም። አማራ ክልል ሲመጡ ግን የነበሩት የተሻሉ የነበሩት ተወዳዳሪዎች ነው ይዘው የመጡት። እንደ አዲስ አበባ ከተማ አስተዳደር ደግሞ ትምህርት ቤቶች ላይ አሁን በሰፊው እየሰሩ ነው። ይሄን ማሳደግ የሚቻለው ያው ስለሰሩበት ነው ውጤታማ የሆኑት። እና አማራ ክልልን ብንወስድ ባህል ስፖርት ላይ በጣም በሰፊው ነው የሚሰሩት። እኔም ረጅም ዓመት ሰርቻለሁኝ አውቃለሁኝና ባህል ስፖርት ውድድር እንዳልኩ አርሶ አደሩ ጀምሮ ነው ከቀበሌ ጀምሮ ነው ውድድር የሚያካሂዱት። ስልጠናም በዛው ልክ እስከታች ጀምሮ ስልጠና ይሰጣሉ። ስለዚህ እየሰሩ ነው። እንደ ኦሮሚያ ክልልም በጣም ሰፊ ስራ ነው የሚሰራው። አሁን ደግሞ ወደ 91 አካባቢ ፕሮጀክት አላቸው። የትምህርት ቤቶች ላይ የሚሰራ ፕሮጀክት ማለት ባህል ስፖርት ፕሮጀክት አላቸው። በዚህ መልኩ እየተሰራ ሲኬድ ውጤታማ ይሆናል። እንደ አዲስ አበባ ከተማ አስተዳደር ደግሞ ራሱን ችሎ በደንብ ትምህርት ቤቶች ላይ በጽፈት ቤቱ በአዲስ አበባ ወጣቶችና ስፖርት ቢሮ የሚደገፍ እንዲሁም ክፍለ ከተሞች ደግሞ ራሳቸው ክትትልና ድጋፍ የሚያደርጉት ደግሞ በየትምህርት ቤቱ ፕሮጀክት አላቸው። ራሱን ችሎ የፕሮጀክቶች ውድድር አላቸው። የባህል ስፖርት ሰኔ ላይ የሚያደርጉት ፕሮጀክት ውድድር አላቸው። አይተከውነ በአሁኑ ውድድር ባለፈው ዓመት ተማሪዎች ነበሩ፣ እንደው ልጆች ሁላ ነበሩ እኮ በጣም ልጆች። ባለፈው ዓመት ከ10 ዓመት በታች የነበረች ነው እንደው ውጤታማ የነበረች። በዚህ ዓመትም እንደዚህ በጣም ህፃናቶች ናቸው፣ ተማሪዎች ናቸው። አንደኛ ነገር የባህል ስፖርት በጣም ትውልዱ ላይ ስንሰራ ነው። ህፃናቶች ላይ ስንሰራ ታዳጊዎች ስለ ባህላቸው ስለ ማንነታቸው እያወቁ ይሄዳሉ። እሱ ዋና ነገሩ ነው። እሱም በማሰብ ካሪኩለም ላይ ተቀርጾ በካሪኩለም በመቅረጽ ከአንደኛ ደረጃ ጀምሮ እስከ ዩኒቨርሲቲ ድረስ በክሬዲት አወር ስልጠና ይሰጣል ማለት ትምህርት ይሰጣል። ያ ትምህርቱ ጎን ለጎን ደግሞ በፕሮጀክት መታቀፋል በደንብ መሰራት መቻል አለበት። ለምን የክላስ ውስጥ የምትማረውን ነገር በተግባር ደግሞ በደንብ ካለው ከክፍለ ጊዜው ባለፈ ደግሞ በደንብ መሰራት መቻል አለበት። ከታዳጊ ላይ ስንሰራ ነው ውጤታማ የምንሆነው። ውጤታማ የሚሆኑ እያየን ነው። አዲስ አበባውን በተወሰነ እንትን ነው ሶስተኛ የሆነው፣ ሁለተኛ ኦሮሚያ ነው የሆነው። በአንድ ነጥብ ልዩነት ነው አማራና ኦሮሚያ ሁለተኛ ኦሮሚያ የሆነው ማለት ነው። እነሱም ታዳጊ ላይ በጣም እየሰሩ ነው ያሉት። ስለዚህ ያው ስለሰሩ ውጤታማ ናቸው። አሁን ሶስቱም ምልክ በጣም ውጤታማ ናቸው። አማራ ክልል አሁን ከታች ጀምሮ ስለተሰራ ነው። ስለዚህ ይሄ ሌሎች ክልሎችም ላይ መወሰድ አለበት፣ መዘውተር አለበት። በአመት ውድድር ስለመጣ ሳይሆን አመቱን ሙሉ በደንብ መሰራት አለበት። በተለይም ትምህርት ቤቶች ላይ ታዳጊዎች ላይ ከተሰራ ውጤታማ መሆን በደንብ ይቻላል። እኛም እንደ ፌዴሬሽን አሁን የክልል ፌዴሬሽኖቻችን እንደግፋለን። በቀጣይም በደንብ የያዝነው እቅድ ነው። ቅድሚያ በተለይ ከታዳጊ ፕሮጀክት ጋር በተገናኘ በደንብ ወስደው መሰራት አለበት እና እሱንም እንደ ፌዴሬሽን ከሚኒስትር መስሪያ ቤቱም ጋር በጋራ በመሆን ክትትልና ድጋፍ የምናደርግ ይሆናል ማለት ነው። እንደዛ ከሆነ እንዲሁም ደግሞ ውድድሮች መብዛት አለባቸው።
አሁን በአመት አንድ ጊዜ በደም የሚሰራበት አለ። እንዳልከው ደግሞ ውድድር ሲደርስ አንድ ወር ወይም ሳምንት ሲቀረው ሰብስቦም ይመጣል። እንደዛ ሳይሆን አመቱን ሙሉ ለመስራት አንደኛ የባህል ስፖርት ውድድር አመቱን ሙሉ ሲኖር ለየውድድሮቹ ሲዘጋጁ በደንብ በሰፊው ይሰራል ማለት ነው። ትኩረት እንዲሰራ ማድረግ አለብን ማለት ነው። አዎ እንግዲህ የክልል ፌዴሬሽኖች የባህል ስፖርት ጠቅላላ የምታዘጋጁ ከፕሬዚዳንታችሁ ጋር ቆይታ እያደረግን እንገኛለን። ትልቅ የቤት ስራ ነው የተሰጣችሁ። በሚቀጥለው 2018 ላይ ሀረሪ በሚዘጋጀው የባህል ስፖርቶች ውድድር ላይ እንደዚሁም የባህል ፌስቲቫል ላይ ከተሳታፊነት በዘለለ ተፎካካሪ ሆናችሁ እንደምናያችሁ እሙን ነው ብዬ ገምታለሁኝ። እንደው 2018ን የባህል ስፖርቶች 23ኛው የባህል ስፖርቶች ውድድርና 19ኛው የባህል ፌስቲቫል ሀረሪ ላይ ይደረጋል። ምን እንጠብቅ ከዘንድሮ የተሻለ? ሀረሪ የተወሰነ ረጅም አመት ሆኖታል እንደውም አስተናጋጅነትን ከወሰዱ። ስለዚህ ዘንድሮ በጣም ደስ ብሎናል ወደ ሀረር የሚሄዱ። ስለዚህ በቀጣይ አንደኛ በጣም በጥብቅ ዲሲፕሊን በደንብ ክትትልና ድጋፍ በማድረግ እንደ አስተናጋጅ ክልል የተሻለ ማዕከላዊ ኢትዮጵያ ላይ የነበረው በጣም ቆንጆ ነበር። አዲስ አበባ ከተማ አስተዳደር በርካታ ኦልሞስት ወደ 9-10 ሚሊዮን ብር ወጪ በማድረግ በጣም ሰፊ ስራዎችን ነው ባለፈው አመት የሰራው። ዘንድሮም በዚሁ መልኩ በጣም ጥሩ መስተንግዶ ነበር የተደረገው። የህብረተሰቡ ንቅናቄም ቆንጆ ነበር። በደንብ ነው ተመልካች የነበረው። ስለዚህ ቀጣይ ደግሞ ከዚህ በተሻለ መልኩ ከአስተናጋጅ ክልል ጋር በሰፊው እንሰራለን። ሌላው የተሳታፊ ክልሎች ሁሉም ክልሎችና ከተማ አስተዳደሮች እንዲሳተፉ ሰፊ ጥረት እናደርጋለን። በቀጣይ ሙሉ ሁሉም ይሳተፋል ብለን እናምናለን። ካለው ተሳታፊ ባደገ መልኩ ተሳታፊ በፌስቲቫልም እንዲሁም ደግሞ በባህል ስፖርት ውድድርም በሁሉም የስፖርት አይነቶች እንዲሳተፉ ሰፊ ስራዎችን እንሰራለን። ሌላው የውድድር ውጤታማነት በጥሩ ዲሲፕሊንና በጥሩ ስፖርታዊ ጨዋነት ውድድሮች ሲጠናቀቁ ነው እንደ ፌዴሬሽን የኛ ስኬት። ስለዚህ ከዘንድሮ በተሻለ መልኩ ደግሞ ቀጣይ አመት በደንብ እንሰራለን። ባለፈው አመት ባይዘ ውድድራችን ወዲያው በመገምገም ያደረግነው ነገር አዲስ አበባ ላይ 1-2 ስፖርት አይነቶች ላይ የነበሩ ቅሬታዎች ነበሩ ከዳኝነት አሰጣጥ ጋር። ስለዚህ እሱን በደንብ ነው የገመገምነው እንደ ፌዴሬሽን። ወዲያው ያደረግነው ኢንስትራክተሮቻችን ዳኞቻችን ማሳደግ ነው፣ አቅማቸውን መገንባት ነው። ስለዚህ ዘንድሮ የተሻለ ውድድር ያለ ምንም ችግር በሚባል ደረጃ ውድድር እንትን ያልነው የዳኞች የሙያ ማሻሻያ ስልጠናዎችን በሰፊው ስለሰራን ነው። ስለዚህ በቀጣይም ዳኞቻችንን እያበቃን ሌሎች ዳኞች ደግሞ ወደ ኢንስትራክተርነት ሌቭል እንዲመጡ ማድረግ አጠቃላይ የሀገር አቀፍ ውድድር በኢንስትራክተሮች እንዲሰጥ ውድድር ዳኝነቱ በዛ መልኩ እንዲመራ የምናደርገው እንዲሁም አሰልጣኞችን በእውቀት ላይ የተመሰረተ ስልጠና ሲሰጡ ነው ስፖርታዊ ጨዋነት መጓደልን በራሱ የማይመጣው። ስለዚህ የአሰልጣኞችንም የሙያ የአቅም ማሻሻል ስራዎችን በሰፊው የምንሰራ ይሆናል ማለት ነው። ሌላው ከስፖንሰር በሰፊው ስፖንሰር ስራዎችን እንሰራለን። በተሻለ መልኩ ባደገ መልኩ ውድድሮችን እናካሂዳለን ብለን እናስባለን። 2018 ላይ እንግዲህ 23ኛው የባህል ስፖርቶች ውድድር እና 19ኛው የባህል ስፖርቶች ፌስቲቫል ውድድር በሀረሪ ክልል ይደረጋል። እንግዲህ ቀጣይ በጣም ሰፊ ስራዎች ይጠበቅባቸዋል ክልሎችም እኛም እንደ ፌዴሬሽን በደንብ ስራዎችን በጋራ ተናበን እንሰራለን። ከዛ ባለፈ ግን እንደ ፌዴሬሽን በ2018 ሰፊ ስራዎች እቅዶች አሉ። ትምህርት ሚኒስቴር ስለምሰራ ትምህርት ቤቶች ስፖርት ሊግ በአዲስ መልክ ትምህርት ቤቶች ውድድር እየተደረገ ነው የሚገኘው። ከትምህርት ቤቶች ጀምሮ እስከ አሁን አይተከውን አዲስ አበባም ላይ ተደርጓል። ሁሉም ክልሎች ላይ እስከ ክልል ድረስ አሁን ውድድሮች እየተደረጉ ይገኛሉ። መነሻቸው ትምህርት ቤቶች ነው ከክፍለ ክፍል ጀምሮ ማለት ነውና ትምህርት ቤቶች ስፖርት ሊግ ላይ የባህል ስፖርት አንዱ ነው። በዩኒቨርሲቲዎች ውድድር ላይ የባህል ስፖርት አንዱ ነው። በፊት ታስታውስ ከሆነ ዩኒቨርሲቲዎች ውድድር ከመቋረጡ በፊት በ17 ስፖርት አይነት ወይም በ16 ባልሳሳት በእነዚህ ስፖርት አይነቶች ውድድር እየተደረገ የባህል ስፖርት ግን አልነበረም። ስለዚህ በዚህ አመት ያደረግነው ነገር አንድም የሰራ ነው የባህል ስፖርቶችን በሁሉም ውድድሮች ላይ እንዲገቡ የማድረግ ስራ ትኩረት ከዚህ ይጀምራል። ስለዚህ የትምህርት ቤቶች ስፖርት ሊግ ላይ ባሉት በ3ም ይሁን በ4 ውድድሮች ሲጀመሩ ትምህርት ቤቶች ላይ የባህል ስፖርት አንዱ የውድድር አይነት መሆን አለበት። ለምን ተማሪዎች የሚማሩት በቀላል ብዙ ማቴሪያል አይፈልግም፣ ብዙ ቦታን አይፈልግም፣ ባለው ነገር መካሄድ ስላለበት ማለት ነው። ስለዚህ የዩኒቨርሲቲዎች ስፖርት ውድድር ላይ ገብቷል። በቀጣይ እሱን እያጠናከርን እንሄዳለን ማለት ነው። ስለዚህ ቀጣይ ደግሞ ራሱን ችሎ የቀስት ውድድር ማካሄድ የኢስት አፍሪካ የባህል ስፖርቶች ውድድር ፌስቲቫል ለማካሄድ እቅዶች አሉ ከሚኒስትር መስሪያ ቤቱ ጋር የምንሰራው። ሌሎችም ደግሞ እንደዚሁ የባህል ስፖርት ውድድሮችን
ውድድር አይነቶቻቸውን በማብዛት የገና በዓል ምክንያት በማድረግ የገና ውድድር ማካሄድ እነዚህ እቅዶች አሉን ማለት ነው። ስለዚህ በደንብ በቀጣይ ህብረተሰባችንን በባህል ስፖርት ተሳታፊና ተጠቃሚ እናደርጋለን እንደ ፌዴሬሽን ማለት ነው። ዛሬ እንግዲህ አሪፍ ቆይታ ነው ያደረግነው። ምክንያቱም የባህል ስፖርቶቻችን ምን ላይ ደረጃ ደርሰዋል፣ ከዛ በተረፈ ደግሞ ሀገራዊ ጉዳዮችን መነሳት ስላለባቸው ከሀገራዊ ጉዳዮችም ደግሞ የባህል ስፖርቶቻችን ምን እየተደረጉ ነው የሚባለውን ከራሳቸው አንደበት ከፕሬዝዳንቷ ከወይዘሮ ህይወት የተለያዩ ጉዳዮችን አንስተን ስናነሳ ቆይተናል። እንደው መጨረሻ ላይ ማስተላለፍ የምትፈልገው መልእክት ካለ የሚመለከታቸው አካላቶች በደንብ ስለሚያዩ የሚዲያ አካላቶችም ይሄንን እንግዲህ በሚቀጥለው 2018 ላይ በደንብ ተሰርቶበት ውጤታማ የሚሆንበት በዓለም አቀፍ ደረጃ ባህል ስፖርቶቻችን እውቅና የሚያገኙበት የሚሆንበት አጋጣሚ ይፈጠራል ብዬ ስለማስብ ነው። እንደው የምታስተላልፉ መልእክት ካለ? አመሰግናለሁ። በመጀመሪያ ሀገሬ ቲቪ እዚህ ድረስ ጋብዛችሁ ስለ ባህል ስፖርት እንድንወያይ ስላደረጋችሁ በጣም ምስጋናዬን አክብሮቴን መግለጽ ፈልጋለሁ። ከዚህ ባለፈም ደግሞ ውድድር ቦታ በመገኘት በየቀኑ ያለውን የውድድር ሂደቶችን ለህብረተሰቡ በደንብ ስታስተላልፉ ስለነበረ ተደራሽ ስታደርጉ ስለነበረ አመሰግናለሁ። እንግዲህ እንደ ባህል ስፖርት የኢትዮጵያ ባህል ስፖርቶች ፌዴሬሽን የሀገራችን የባህል ስፖርቶች የማጥናት የማልማት የማሳደግ እንዲሁም ተዘውታሪ እንዲሆኑ የማድረግ እንዲሁም በዓለም አቀፍ ደረጃ የሚተዋወቁበትን መልኩ እንዲፈጠር ስራ ያለበት ፌዴሬሽን ነው። ይሄን ደግሞ የሀገራችን ባህላዊ ስፖርቶችን ለማሳደግ ደግሞ ያው ፌዴሬሽን ብቻውን ሳይሆን ከተለያዩ ባለድርሻ አካላት ጋር መስራት አለበት። መንግስት እንደ መንግስት የሀገራችን ባህላዊ ስፖርቶች ላይ ትኩረት በደንብ መሰራት መቻል አለበት። ስፖርቶቻችን ማሳደግ መቻል አለብን። ስለዚህ ሚኒስትር መስሪያ ቤቱ ያለው ድጋፍ በጣም ቆንጆ ነው። በአስተሳሰብ ደረጃ ያላቸው ነገር ስፖርት በቁጭት ደረጃ ነው ስፖርቱን ለማሳደግ አሁን ያለው አመራር እንትን እያለ ያለው። ስለዚህ እሱ ማጠናከር ይፈልጋል። በደንብ መስራት አለብን። መንግስትም ህብረተሰቡም እንዲሁም ደግሞ የተለያዩ ባለድርሻ አካላት ውጭ ሀገር የሚኖሩ ኢትዮጵያውያኖች የሀገራችን ባህል እኔ በጣም አንዳንዴ ይቆጨኛል። ኢሮፕ የባህል እና የስፖርት ፌስቲቫል አላቸው ትውልደ ኢትዮጵያውያን የሚያዘጋጁት አይደል? ሎጎአቸው ሁሉ የገና መጫወቻ ሎጎ ነው። ግን የባህል ፌስቲቫል የባህል ስፖርት ፕሮግራም አዘጋጅተው ያን ገናውን አያጫውቱም። እግር ኳስ ነው ጨዋታ ያለውና አንዳንዴ ይቆጫል። ለምንድን ነው እኛ ስላልሰራንበት እኮ ነው ስላላሳወቅናቸው። የራሱ የባህል ስፖርት ፌስቲቫል ላይ የሚያዘጋጁ ውጭ ሀገር ያሉ ትልቅ የሰራና ትዝብት ነው። አዎ እና ስፖርታችንን በጋራ ማሳደግ አለብን። ይሄ የሁሉም ኢትዮጵያዊ የሁሉም ዜጋ ኃላፊነት ነው ስፖርቱን ማሳደግ እና በጋራ መስራት አለብን። ሁላችሁም ስፖርቱን ለማሳደግ እውነት በቀናነት የምትፈልጉ ካላችሁ ቤታችን ክፍት ነው። እኛም እንመጣለን እንሄዳለን። አሁን በደንብ በቃ ስፖንሰሮችን በደንብ እንትን ማለት እንፈልጋለን፣ ኢንቫይት ማድረግ እንፈልጋለን ባህል ስፖርቱን ለማሳደግ። ምክንያቱም በበጀት ካልተደገፈ በጀት ምንም በሚባል ደረጃ ከመንግስት እየተጠበቀ ውድድሮችን መምራት እንትን ማለት በጣም ይከብዳል። ስለዚህ ቤታችን ክፍት ነው። ስፖርቱን ለማሳደግ በጋራ እንስራ ማለት ወዳለሁኝ። በጣም አሁን ያለው ስራ አስፈጻሚ ስፖርቱን ለማሳደግ በጣም የምንፈልግ የምንችለውን ሁሉ እያደረግን ያለ ነው። ስለዚህ አግዙን፣ በጋራ ስፖርታችን እናሳድግ። ምክንያቱም ይሄ ኢትዮጵያውያን ሁላችንም የኛነታችን መገለጫ የሆነው ባህላዊ ስፖርቶቻችን ናቸው። ነገ ደግሞ በዘመናዊ መልኩ ይሄ ከኢትዮጵያ የመጣ ስፖርት ነው ተብሎ ደግሞ በዘመናዊ መልኩ የትኛውም ሀገር ላይ ሲዘወተር የኛ ስፖርት ነው። ስለዚህ ይሄ ሁላችንም ኃላፊነት አለብን ለማለት ወዳለሁ። በጣም አመሰግናለሁ። መልካም እናመሰግናለን። የተከበራችሁ ተመልካቾቻችን ስትከታተሉት የነበረው ከሀገሬ ቴሌቪዥን ሳምንታዊው የስፖርት ሾው ፕሮግራማችን ዛሬ በልዩነት እንግዲህ የባህል ስፖርቶቻችን ምን ደረጃ ላይ እየደረሱ ነው፣ ወደፊትስ ምን ታቅደዋል የሚሉ ጉዳዮችን ከፕሬዝዳንት ህይወት መሐመድ ጋር ቆይታ አድርገናል። ሳምንት በሌላ ስፖርታዊ ጉዳዮች እንመለሳለን። እስከ ሳምንት መልካም ሳምንት ይሁንላችሁ።